ብሩ ከየት መጣ? ቆይ አድናን፣ ቆይ አንዴ ነገር አለው። ግን ደግሞ እኮ በስሜት አይደለም ጠይቀኝ የሚገባው። የጠየቁሽ እኮ ቀላልና ግልጽ ጥያቄ ነው። የጠየቁሽን ብቻ መልሽ። መቀባጠሩን ተይና። አድናን ተረጋጋ፣ እባክህን ተረጋጋ። ለጠይቀኝ የሚገባው እኮ በስሜት አይደለም። እባክህን ተረጋጋ። ማልረጋጋም። ይሄ ሁሉ ገንዘብ ከየት መጣ እያልኩሽ ነው። አድናን ሉዋና፣ እባክሽ እኔን ሰውዬ ከዚያ አስወጪልኝ። ሊበላኝ እኮ ነው። እባክሽ ከዚያ አስወጪልኝ። አድናን ምን እያረክ ነው? ተረጋጋ። እርጉዝ እኮ ነች። ሉዋና፣ እኔና እሷ እንጨርሳለን። አንቺ ውጪ። የሆነ መስመር ላይ ተገናኝተን ነው። ቆይ ተረጋጋ አድናን። እንደዚህ እኮ መሆን የለብህም። በንዴት እኮ እድሜህ እያጠረ ነው። ወይኔ ጉዴ! ወይኔ ሆዴን! ሉዋና፣ እኔ ሆዴን በጣም እያመመኝ ነው። ይሄን ሰውዬ አስወጪልኝ። እኔ እኮ ነፍሰ ጡር ነኝ። አልችልም ጭንቀት። ሉዋና፣ አይሆንም። እውነቱን ተናገሪ ብዬሻለሁ። አድናን አይሆንም። መልስልኝ፣ ብኩን መልስልኝ። አይሆንም። ለምን? ምን ያደርግልሻል? ጥያቄን እስክትመልሽ ድረስ እኔ ጋር ይሆናል። አድናን እረፍ እንጂ እንደዚህ ማድረግ ምንም መብት የለም። ስለ መብት ለእኔ አትነግሪኝም። እሺ አድናን ምን ሆነሃል? ተረጋጋ እንጂ። ሚራ ደህና ነሽ? ልቀቂኝ! አንቺ አስመሳይ አውሬ! አንቺ ማለት ቤንዚን ነሽ። አድናንን ከስር መቆሰቆሽ አንቺ ነሽ። አሁን ቀጥሎሽ እቺ እንደዚህ እጭ አሁን ሳበዛሽ። እሺ ለራስሽ ልኮ ነው። ምንድን ነው ክብር አይወድልሽም እንዴ? ወይኔ ሚራ፣ ቆሻውን በምን አወቀ ይባላል? አሃ ሮቤል። አዎ ሮቤል ነው ይሄ ውሻ። ቀድሜ መጥቶ ሁሉንም ነገር ነገረው አይደል? አዎ ወይኔ ሮቤል፣ ተጫወትክብኝ። አንተ ማለት እኔ ከሞት ሰዶ አይብቀል ማለት ነው ሮቤል። ዋው ሚራ፣ ተመልሰሽ መጣሽ። በጣም ደስ ይላል። ቀድመህ የመተ ነገሮችን በሙሉ አበላሻቸው አይደል? የምን ነገር ነው ደግሞ? ምን ቀረና ነው ያልተበላሸ ነገር? እኔ ማበላሽ የቀረኝ አንድ ተስፋ ነበር። እሱም እጄ ላይ ባለው ገንዘብ አንድ ነገር ማድረግ። እሱንም በመተላና ነገር አበላሸው። ማን ነው ደግሞ እንዲያውቅ ማድረገው? ሚራ ትሰሚኛለሽ? ገና ሳትመጪ ችግር አትፍጠሪብኝ እሺ? አንተ ስለፈጠርከው ችግር አድናን እንዳያቀደረከው። ቆይ በዚህ ምንድነው የምትጠቀመው አንተ? እኔ ለአድናን ምንም አልነገርኩትም። ለምን አትሰሚኝም አንቺ? ሮቤል፣ እኔ አንተን አላምንህም። እርግጠኛ ነኝ አንተን የነገርከው። ሚራሙች፣ እኔ ምንም የነገርኩት ነገር የለም እንዴ። አረ እንደውም ከገባው ጀምሮ ከነመፈጠሩ አላገኘሁትም። እሺ ነገረኛ፣ ገንዘብ እንዳለኝ እሱ በምን አወቀ? እኔ አላውቅም። ምንም የማውቀው ነገር የለም እያልኩሽ እኮ። ለምን አትሰሚኝም? ይሄን ሁሉ ጊዜ ደበቅነው ሚስጥር አንተ ነገርከው። አንተ ካልነገርከው በመላቅ ይችላል። ነገረኛ፣ በመላቅ ቻለ። በፍጹም አላደረኩትም። መመኝ ሚራ፣ እሱ ገንዘብ ማለት እኮ የሁለታችንም ተስፋ ነው። ቆይ ስታስቢው ተስፋዬን ዝም ብዬ ማጨል ይመስልሻል? የዘች ሉዋና ፍቅር ገና አንተን ያሳብዳል። እና ይሄን ነገር አታደርገውም ብዬ እኔ ላስብ አልችልም። ሚራ፣ ቆይ አሁን ስለኔ ከማውራት እንዴት ሊያውቅ ቻለ የሚለው ላይ ብንጨነቅ አይሻልም? ሮቤል፣ አንተ ካዲ ነህ፣ ክደኸኛል። ይሄን ደግሞ በደንብ ታውቀዋለህ። በተለይ ደግሞ እኔ አሳምሬ በደንብ አድርጌ ክደሃለሁ። ይሄን እንዳረሳ። ሚራ፣ እኔ ካደረኩኝ ያደረኩትን አደረኩ እላለሁ፣ ካላደረኩም አላደረኩም እላለሁ። እንዴ ሰምኛለሽ አይደል? ዝም በል። ውሸትህን ያልቅ። እኔ አንድ እርምጃ ልራመድ ስል አንተ ቀድመህ ትጥለኛለህ። ይሄን ነገር ደግሞ እኔ መቼም አልረሳውም። እንደፈለግሽ አስቢ፣ የራስሽ ጉዳይ ነው። እሺ ከምነግርሽ የዘለለ ምንም ነገር በጥብጫ አላጠጣሽም። እንግዲህ ሮቤል፣ አይ እኔ ያሰብኩት ሳይሆን ይሄ እውነቱ ነው። አንተ የሆነ ነገር ከፈለክ ስለምታጠው ነገር እንኳን ግድ የለ። ቆይ ስታስቢው ለአድናን ገንዘቡን መጠቆሜ እኔ ምን አገኝበታለሁ? እስቲ ንገሪኝ። አድናን፣ ቆይ ነግሬ እንዴት ነገሩን ታበላሸዋለህ? በል መሄድ እኮ አያዋጣም። ሉዋና፣ እቺ ከሃዲ እኮ እዚህ ቤት ገብታ ገንዘቡን ልትወስድ ነበር። እኔ ባልደረስባት እቺ ማትረባ ጎዳና አስወጥታን ነበር እኮ። ተረጋግተን መቀበል እንችላለን አድናን። አሁንም እኮ ካልፈለገች ብሩን ልትሰጠን አትችልም። ወዳ ነው። ይሄ እኮ የእሷ ብር አይደለም። እሷም እኮ የኔ ብር ነው ብላ አይደለም ቤቱን ሽጣ ይዛ ልጠፋ የነበረው። አሁንም አደረሽባታለሁ። ጉሮሯን አንቄ ያስመልሳታለሁ። አይገርምም? ሚራት ሞታታለች እንጂ በሱ መንገድ ድንቦላ እንኳን አትሰጥህም። እና በምን መንገድ ነው የምትሰጠኝ? እኔ ሮቤልን እቀበለዋለሁ። አንተ ብቻ ተረጋጋ፣ ስሜትን ተቆጣጠር። እስቲ በፈጠረ አድናን። እንዴ ሁለቱም ማስመሳዮች እኮ ናቸው። በአይኔ ብሩን ባላየው ኖሮ ተዋሸኝ ነበር።
ለነገሩ አሁን ራሱ ሚራ ላለማዋሸቷ ምንም ማረጋገጫ የለኝም። አዎ እስከ ደም ጠብታ ድረስ ተዋሻለች። ሚራና ሮቤል እኮ በፍጹም እውነት አይናገሩም። ስለዚህ ምን አድርግ ነው የምትይኝ? እስኪ አንቺ መፍትሄ ንገሪኝ። ሰማኸኝ አድናን? አሁን እቃውን መልስላት። ይዘሽ ሂጂ ብዬ ነው መልሳት? ፈጣሪ ልዘረፍ ስል በእጅ ያስገባልኝ ንብረት ሮቤል እንዲቀበላት አደርጋለሁ። አሁን እኮ አንተ ያየኸው አካውንቷን እንጂ እኮ ገንዘቡን አይደለም አይደለ? እኛ ደግሞ የምንፈልገው አካውንቱን ሳይሆን ውስጥ ያለውን ገንዘብ ነው። ቢሆንም አንቺ እንዳልሽው ቀላል ነገር አይደለም። ሮቤልን በደንብ አላወቅሽው። ሮቤል መቀበል እንጂ መስጠት ቢባል ነገር አያውቅም። ለእኔ ግን እንዲሰጠኝ አድርጓለሁ። ጥሬ ገንዘቡን ደግሞ እሱ በራሱ መንገድ ከሚራ ይቀበላታል። እሱም እሷም አይተማመኑም። እመኝኝ ሉሃና፣ ሚራ ለሮቤል እሺ ብላ በፍጹም አስበውም። ቆይ አድናን፣ እኔን አታምነኝም እንዴ? አንቺን አምንሻለሁ፣ ግን እኮ አድናን ትንሽ ጊዜ ብቻ ስጠኝ፣ ቤትን አስመልስልሃለሁ። ደግሞ ምልን ነገር ልሰማኝ ይገባል። በአንተ መንገድ ሳይሆን በእኔ መንገድ ነው የሚሆነው። እርግጠኛ ነሽ? አዎ የኔ ፍቅር፣ እኔ ምልህን ብቻ አድርግ። በየመሀሉ ስሜት ያየውክ ነገሮችን አታበላሽ። እሺ አንቺን ለማገዝ ምን ላድርግ? እኔ አንድ ሀሳብ አለኝ። ምንድን ነው? ሮቤል ቆይ እዚህ ምን ትሰራለህ? የኔ ቆንጆ አንድ ነገር እጂ። ሮቤል በእናትህ ጠዋት እናወራለን። በሰዓት አይሆንም። አይ አይሆንም። አሁን የሚደረግ ነገር ነው። ምን ሉሃና መጥፎ ነገር አይደለም። እሺ ቆይ ምንድን ነው በሰዓት? የሚራን ስልክና ባንክ ደብተሯን ካድናል የተቀበሉ። ኧረ እኔ አልችልም። እሱም አይሆን ነገር ነው። ለምንድን ነው የማይሆነው ሉሃና? ደግሞ እኮ ለአንቺ ብዬ እኮ ነው። ምኑን ነው ለእኔ ብለህ? አልገባኝም። የአንቺ እዳሽን ብሩን ከሱ ላይ ነው የምሰጥሽ። እንዴት ሆነ? ቆይ እሱ ብር የሚራ ነው አይደለ እንዴ? አዎ ግን ብሩ ሚራ እጅ ይግባ። እኔ ከሚራ እንዴት ብዬ እንደምቀበላት ነው ራሴ ያውቃለሁ። አድናን ቢነቃ ለእኔ በጣም አደጋለሁ። ይህንን ማድረግ አልችልም። እባክሽ ሉሃና፣ እሱ ከተኛ ምንም የሚሰማው ነገር የለም። በቃ እንደሞተ ቁጠሪ። እዚህ ቤት ብዙ ጉዶችን መንሰራ የነበረው ያው እሱ ከተኛ በኋላ ነው። እና እንደዛ ከሆነ በቃ ሮቤል አንተ ግባን ነው ወሰደው። አይ ድገት ከነቃና እኔን ካየማ ሌላ ነገር ይጠረጥራል። ሉሃናዬ አንቺ ግን ብዙ ዘዴ አታጭም። እሺ ግን ሮቤ በዚህ ሁኔታ ውስጥ ሆኜ እየሸወድከኝ አይደለም አይደለ? እንዴት ትጠረጥኛለሽ? ቆይ ምን ያህል እንዳፈቀርኩሽ እንኳን አልገባሽም ማለት ነው አይደል? እሺ ሮቤል ያለምንም ጥርጣሬ ነው ያመንኩ። ደግሞ ማምነ የምትታመን ሰው ስለሆንክ ነው። እሺ እኔ ቆንጆ ስላመንሽኝ አመሰግናለሁ። እዚሁ እጠብቅሻለሁ። እሺ የኔ ፍቅር ነቃ እንዴ? ምን የኔ ቆንጆ ምን ሆንሽብኝ? እባክህ ሮቤል እኮ ነው የመጣሁት። ሮቤል በዚህ ሌሊት ከአንቺ ጋር ምን ያደርጋል? ቆይ እኔን ቅናተኛ እያልክ አንተ እየቀና መሆኑ እንዴ? ለምን አልቀናም? በደንብ ቀናለሁ እንጂ። ንገሪ፣ ሲጀምር በዚህ ሰዓት ምን ሊያደርግ ነው ከአንቺ ጋር እዚህ የመጣው? እሺ ጋሽ ቅናቶትን ትንሽ ቀነስ ያርጉና በደንብ ስሙኝ። ይኸውልህ ሮቤል ለእኔ ብሩን ለመስጠት ሚሽን አስጀምሮኝ ነው። ምን ብሎ? ከአንተ ደብተሩና ስልኩን ወስጄ ለሱ እንድሰጠው። ይህን ነገር ግን አምነሽ ነው? እሱ እኮ ከኛ በላይ በጣም ተንኮለኛ ነው። አይዞህ፣ በአሁኑ ግን በእኔ በደንብ ተማመን። ጨዋታውን የምጫወተው በራሳቸው መንገድ ስለሆነ በደንብ እናሸንፋቸዋለን። እሱ አይመጣም ነበር ታዲያ ሰርቆ ለመውሰድ ከሆነ? እሱ እኮ ፈርቶ ነው። በዚህ ሰዓት ውስጥ እሳት ነው ያለው። ሁለቱንም ብገላቸው ምንም ይቆጭኝ አይመስለኝም። ስሜትን እኮ እረዳለሁ፣ ግን ደግሞ አድናን ትዕግስተኛ መሆን አለብን። እኔን አታየኝም? እህቴ እነሱ ጋር እንዳለች እያወቅኩኝ ግን ደግሞ ነገ አገኛታለሁ በሚል ተስፋ ያው ትዕግስተኛ ሆኜ እጠብቃለሁ። እሱ ልክ ነሽ ጠንካራ። አድናን በቃ ስጠኝና ልሂድ። ሮቤል እኮ አየን። እሺ ግን ተጠንቀቂ። እሺ በቃ ተኛ። ቆይ እየሸወድሽ ነው አይደል ሉሃና? እንዴ እኔ ለአንቺ ብዬ ስንት የማይገባ ነገር እያደረጉ አንቺ ግን ትሸውጅኛለሽ።
ሽወዳ ነው የምታወራው ሮቤል? ተረጋጋ እንጂ። እና ታዲያ ቆይ ማቀፍ ምን አመጣው? እቃውን እንዳገኘው ነቃና ለምንድን ነው የመጣሽው አለኝ። በዛ በቃ ናፍቀኝ ነው የመጣሁት አልኩት። ሌላ አማራጭ አልነበረኝም። እርግጠኛ ነሽ ሉሃና? ሌባ እናት እኮ ልጇን አታምንም። ሮቤል እየጠረጠርከኝ ነው? እቃውን ካመጣሁልህ በኋላ ትጠረጥረኛለህ? ስለዚህ መጀመሪያም ይሄን ነበር የፈለግከው ማለት ነው። እንደዛ ሳይሆን ሉሃና በቃ እሺ ይቅርታ። እኔ እኮ ልጅ ባድና ንቅፍ ውስጥ ሆነሽ ማየት ስለማልችል የራስ ጉዳይ። እሺ ከፈለክ ገደል ግባ። ሚስጥሬን አምኜ ስለነገርኩ ነው። ለነገሩ እኔ ነኝ ጥፋተኛ። ከትላንት ስህተት የማልማር አንተም ማመን አልነበረብኝም። ይቅርታ እባክሽን ሉሃና። በቃ እንደዚህ አትበይኝ። አይለመደኝም አልኩሽ አይደል? እባክህ ሮቤል ብሩን በፍጥነት አምጣልኝ። አለዛ እኮ በቃ እዛ ሂጅ መታሰሪ ነው። ደግሞ እንደዚህ የምነጫነጫውም እኮ ውስጥ ያለው ጭንቀት ነው። እኔ ያለው ምንም አትሆኝም። እሺ ሮቤል መጀመሪያ ቃልን ፈጽም እንጂ አንተ የምፈልገውን ነገር ከማድረግ በፊት ቃል የገባውን ነገር ማድረግ አለብህ። ሉሃናዬ በቃ አንቺ አሁን ዋናው በኩል ማምጣትሽ ነው። አመሰግናለሁ። እሺ የቀረውን ለእኔ ተው። ማደርገውን አውቃለሁ። ቆንጆ በቃ ገና ስትጠጋኝ እንዴት እንደምታስጠላኝ ይሁንክ እባብ። ሚራ ተነሽ ተነሽ ተነሽ። አንቺ አሰሚ። እሺ ይኸውልሽ ደግሞ ስልክሽ ሮቤል ከየት አገኘው? ከየት አመጣኸው? እኔ እኮ ሮቤል ነኝ። ፈልጌ የማጣው ነገር የለም። የምፈልገውን ነገር በሙሉ ማግኘት ይችላል። ዋው በጣም ይገርማል። አድናን እንዲህ በቀላሉ ይሰጠኛል ብዬ አላሰብኩም ነበር። እውነት ሮቤል በጣም ተጨንቄ ነበር። ሚራ አትሳሳች። አድናን በቀላሉ ስለሰጠች ሳይሆን እኔ በከባዱ ስለወሰድኩበት ነው። አሁን ለማንኛውም እጃችን ላይ ነው ያለው። ጥሩ። እኔ ደግሞ እኮ ስለ ገንዘቡ አንተ የነገርከው መስሎኝ ነበር። ወይ ስታስብ እኔ እሱን በማድረግ ምን እጠቀማለሁ? ነገርኩህ እኮ እቺ ሉሃና የምትባል ክፍት እርግጠኛ ነኝ ለክፋክ ነው የሚሆነው። እንደዛ ነው አይደለም? ያልችኝን ነገር በደንብ ሳስብበት ነው የቆየሁት። አሁን ይኸውልሽ ከዚህ የምንጠፋበት ጊዜ ደርሷል። አይ እኔ ብቻዬን ነው የምጠፋው ሮቤል። ከአንተ ጋር እኔ ምንም ነገር አልፈልግም። ሰምኛለሽ ሚራ? አድናን እኮ ህጋዊ ባልሽ ነው። ከዚህ ብትጠፊም ብሩን ያሳግደዋል። ስለዚህ ግዴታ ነው ያስፈልግሻል። አታስፈልገኝም ሮቤል። እስከ ዛሬ ስለምን ነበር። አንተ ግን ምድር ላይ ያለው አንተ ብቻ ይመስል በጣም ስኮራብኛ ስትንጠባረርብኝ ነበር። አሁን ግን ሌላ ሰው አለኝ። አንተ አታስፈልገኝም። ማን ነው ሌላ ሰው ከኔ ውጭ? አይ እሱ እንኳን አንተን የሚመለከት ጉዳይ አይደለም። ገንዘቡን ደግሞ ጠቅላላ ወደ እሱ አካውንት አዘዋውርለታለሁ። አይ አታረጊም ሚራ፣ አታረጊም። እንዴ እኔ እኮ አሁን ሀሳቤን ቀይሬያለሁ። ከአንቺ ጋር ለመጥፋት ዝግጁ ነኝ እያልኩሽ ነው። እኔ እኮ በጣም ብዙ ጊዜ ለምኜሃለሁ ሮቤል። አንተ ግን ልትሰማኝ ፈቃደኛ አይደለም። ስለዚህ እድል ደግሞ አንዴ ናት። እኔ አሁን ሌላ ሰው ነኝ። ሰማኝ የሉሃና ፍቅረኛ። እንደዚህ ማቀልጅብኝ ሚራ። እንዲህ ከመጀመሪያ ጀምሮ እኮ አብረን ስናቅድ ነበር አይደል? ገንዘቡንም አብረን የሰበሰብነው። ስለዚህ አብረን ነው መኖር ያለብን። ቆይ አንተ አሻፈረኝ፣ አልፈልግሽም፣ ከአንቺ የሉሃና ፍቅር ይበልጥብኛል አልክ አይደል እንዴ? ቆይ አሁን ምን ተገኝቶ ነው? ሚራ ዝም ብዬ ራሴን ሳዳምጠው ለሉሃና ያለኝ ስሜት ፍቅር አይመስለኝም። ዝም ብሎ አልጋ ላይ መተኛት አይነት ነገር ብቻ ነው። ሚራ ፍቅር ያለኝ ከአንቺ ጋር ብቻ ነው። እባክሽ ተረጂ። አይ እኔ ቀድሜ ከዚህ እጠፋለሁ። አሁን ላይ ትዕግስቴ በጣም አልቋል። ተረጋጊ። ቀድመን እኛ ብሩን እናሸሸዋለን። ወዴት? ይኸውልሽ ባንክ እናደርገዋለን። በእኔ ስም ከሆነ ደግሞ ማንም ምንም አያመጣም። ጭራሽ በፍጹም አላደርገውም። እንዴ አንተ እብድ! አንተንማ መቼም አላምንህም። እሺ ቆይ እኔ እኮ ግራ የሚገባኝ ሌላ ከኔ ውጭ የምታምኙ ሰው አለ? ንገሪኝ። አለ? አሁን ላይ ከራሴ ውጭ ማንንም አላምንም። እዚህ ምድር ላይ ሰው አለቀ እንኳን ቢባል ሮቤል አንተን እኔ በፍጹም አላምንህም። እኔን እመኚ ሚራ፣ ያንቺ ብቻ ነኝ። ደግሞ ስንመኝ የነበረው ህይወት ደርሷል። ከዚህ በኋላ በቃ አብረን መኖር ነው ያለብን። አይ እንግዲህ አልፈልግህም ሮቤል። ምን ማለት ነው እንዴ? ሰምኛለሽ? አምነሽ በሩን ካልሰጠሽኝ ሁሉንም ነገር አጋልጥሻለሁ። ቤቱን እንደሸጥሽ ደግሞ ለአድናን ነግረዋል። አፍን ዝጋ እባክህ። ምርጫህን እኮ ቀድመህ መርጠሃል። በቃ እሱ ስሜታዊነት ብቻ ነበረ። ለምን አትረጂኝ? ይሄ ስሜታዊነት ድጋሚ እንደማያጠቃ እኔ በምን አውቃለሁ? ሚራ ልታምኚኝ ይገባል። ወደ ቀልቤ ተመልሻለሁ ያልኩሽ እኮ። በቃ በሰዓት መስማማት ነው ያለብን። ማንም ወደማያገኝን ቦታ ብሩን ስጭኝና ተይዘን
ቢያስይዘንስ? ብሩ አንቺ ጋር ከሆነ ይታገዳል፣ ምክንያቱም መብት አለው። እኔ ጋር ግን ከሆነ ማንም ምንም አያደርገው። ግን እውነትህን ነው? እኔ እናንተ አብረን እንሆናለን? አዎ ሚራ፣ ሁሉንም ትቼ ከአንቺ ጋር ልሆን ቃል እገባልሻለሁ። ሮቤል ግን ከልቡ ነው? አምላኬ ሆይ ሮቤል ግን ሰው ነው? እስስት እንዴት አደርክ ሮቤል? ደህና አድሬያለሁ፣ ግን ትልቅ ነገር ስሰራ አደርኩት ዛሬ። ምን ሰራክ? አዎ ደስ የሚል ዜና አለ። ብሩን ዛሬ እሰጥሻለሁ። እንዴ? እንዴት? ኬታ መጣ? ከሚራ ልቀበላት ነው ብሩ። የምርህ ነው ሮቤል? ቆይ ምን ብልሃት ነው ብሩን የምትሰጥህ? ያው የምትፈልጊውን አልኳት። ከዛ ብሩ ልትሰጠኝ ተስማማች። ቆይ የምንፈልገው ዋና ቁም ነገር እሱ አይደል? አይ ግን ይቅርብኝ ሮቤል። ይሄኔ እኮ እሷ ብሩን ትፈልገው ይሆናል። በኋላ ደግሞ ሌላ ችግር እንዳያመጣብኝ። ተያት፣ እሷን እባክሽ አትጨነቂ። ብሩ እኮ የኔ ነው፣ እሷ ጋር አስቀምጬው ነው። ደግሞ የኔ ውድ ምንም አይነት ችግር እያለው ወደ አንቺ እንዲመጣ አልፈልግም። እውነት በጣም አመሰግናለሁ። እሺ ሮቤል፣ ምን እንደምል እራሱ አላውቅም። ምስጋናው በሌላ ይቀየርልኛ። መቼም ቢያልኩ ሮቤል፣ መጀመሪያ አንተ ብሩን ጨርስልኝ። ከዛ ደይን ልክፈልና አንተ በምትፈልገው ነገር ሁሉ ይቀየርልሃል። በደስታ ጨርሻለሁ ሉሃና። በቃ አንቺም ተዘጋጅ እሺ። ዛሬ በይፋ ሚስቴ የምትሆኝበት ቀን ነው። እኔ ዝግጁ ነኝ ሮቤል፣ እመነኝ። ህይወቴን እኮ ከእስራት ነው የምታድንልኝ። ስለዚህ ለአንተ ምንም ለመሆን ፈቃደኛ ነኝ። እንዴት እኮ ቆንጆ እንደሆንሽ ብታውቂ ሉሃናዬ። ካፍሽ የሚወጡት ቃላቶች እንዳለ እኮ ብላቸው እኮ ነው የሚለኝ። ሮቤል፣ መልኬም ሁሉም ነገር የሚገንተ ነው። እሺ ቆንጆ፣ በቃ አንቺ ተዘጋጅ እሺ። እኔ ቢጄ ብሩን ላምጣው። የኔ ቆንጆ፣ ይሄን ቃል ከአንቺ መስማት ምን ያክል ዋጋ እንዳለው አታውቂም ለኔ። ወዴት እየሄድሽ ነው? ልብስ ልገዛ ነው። እርግዝናዬም እየገፋ ስለሆነ ልብሶቹ እየጠበቡኝ ነው። ደብተሩና ስልኩን አነሳሽ ወዴ? በፍጹም አላየሁትም። እንዴ ምን ማለት ነው? አንተ ጋር አይደል እንዴ ያለው? እና ሮቤል ነው የወሰደው ማለት ነው? አላውቅም፣ እኔ አላየሁትም። አድናን ግን ደግሞ በፍጹም መጥፋት የለበትም። ሁሌም እልሻለሁ፣ የዘራችሁትን ታጭዳላችሁ። በእኔ ወጥ ተጫውታችሁ እንዲህ በቀላሉ የምትቀሩ እንዳይመስላችሁ። እባክን አድናን ተወኝ። እኔ ላጠፋሁት ጥፋት እንደሆነ ፈጣሪ ይቀጣኛል። አንቺና ሮቤልን የምተዋችሁ ሳራን ስታመጡ ብቻ። ሳራን ካላመጣችሁ መቼም አልተዋችሁ። የእናንተ ግፍ በእኔ ላይ ይበቃል። ልጅቷ ግን ያለምንም ምክንያት የእናንተ ሰለባ መሆን የለባትም። አድናን አላየኋትም፣ የለችም። እንዴ ቆይ ለምንድን ነው የምትጨቀጭቁኝ? እኔን ለምን አፋልጉኝ አትለጥፉም? ሆዴ ውስጥ ያለችው እሷ ሆና ወልጄ በሰጠው ሁሉ ብዬ ተመኝቻለሁ። አንዴ ከኔ ጋር ነች፣ አንዴ አይደለችም። ቆይ ነገር እንዴት ነው? አይጋጭብሽም? ቢገባ ለአንተ አስቤ ነው አድናን። ኮራውብሽ እባክሽ። እንደው ለእኔ እንዴት አስበሻል? ምን አይነት ልባም ሴት ነሽ እባክሽ። አንድ ሰሞን ትንሽ መጋኛ ሴጣን መጥቶኝ ነበር። አሁን ግን ወደ ቀልቤ ተመልሻለሁ። አንድ ምክር ልምከርሽ። ውይ አድናን፣ እንዴ በዚህ ሰዓት ደግሞ የምን ምክር ነው? እኔ ለራሴ ልብስ ልገዛ ልወጣ ነው። በቃሽ ሂጂ፣ ሮቤልን ጠይቀዋለሁ። እሺ ምን ሆነሽ ነው? በጣም ቆይሽ እኮ። ምን ላድርግ ሮቤል፣ አድናን አላስወጣ እየተንጋተተኝ ነበረ። በዛ ደግሞ ልብስ መቀየር ነበረ። ቆይ ስለ ደብተሩ አውቋል? አዎ አንቺ ነሽ ወይ ወሰድሽ ብሎ ጠየቀኝ። ያው እኔም እንደተለመደው ካልኩኝ። ጎበዝ፣ በጣም ጥሩ አድርገሻል። እኛ የምንፈልገውን አንድ ጊዜ እናድርግ እንጂ ከዛ በኋላ አንሰሙ። አሁንም አለመካድ ማን ብሎኝ? እርግጠኛ ነኝ አሁን ሜራ ነሽ ብትለኝ አይ አይደለሁም ብዬ ነው የምክደው። በቃ እንሂድ፣ እኔ ለመቀለጃ ጊዜ የለኝም። እንዴ ሮቤል፣ ቆይ የበፊት ሳቄት ሄድሩብ ነው አይደለም? ይሄን የመሰለ ቀልዳዎች አይደለም ስራመድ ብሎ ነበር እኮ ምስቅልኝ። አሁን ብሩን እጃችን አስገብተን ቤታችን ውስጥ ከሆንም በኋላ ስትራመጅ ሁሉ ነው ምስቅልሽ። አሁን ግን እንሂድ። አንተ እዚህ ጠብቀኝ እሺ። ደግሞ አድናን እንዳይጠረጥረን እኔ ሂጅ እመጣለሁ። አይጠረጥረንም፣ ችግር የለውም። ደብተሩ እንደጠፋ ስላወቀ አሁን እኛን ነው የሚከታተለን። ስለዚህ አንተ እዚሁ እርምጃችንን እግር በእግር እንዲከታተል መፍቀድ የለብንም። ይሻላል ሜራ? አዎ ሮቤል ይሻላል። ዛሬም እዚህ እንደርና ነገ በጠዋት እንሄዳለን። በቃ እናግባ ወደ ውስጥ።
ቶሎ በሽ። ሚራ እኮ ሄደች። ብሩን ታመጣ እኮ ነው ሄደች። እንዴት ግን በአንዴ ሊያሳምናቸው አለ? ሮቤል ማለት እኮ እባብ። በጣም ይገርማል። ከዛማ እኔ ሮቤልን እቀበለዋለሁ። አብሬው እንድተኛ ይፈልጋል። ልክስክስ አለ እኮ። ተው አሁን ጊዜው አይደለም። በጣም ውሻ ነው። እንዴት ይህን ሁላ ክደት እኔ ላይ ያደርጋል? አንዳንድ ሰው እኮ ያለ ምክንያት ክፉ ይሆናል። በቃ ሮቤል ደግሞ ከነዛ ሰዎች መካከል ዋነኛው ነው። እሱ ክፉ ብቻ አይደለም፣ በጣም ጨካኝ ነው። አሁን በቃ ወጣጅነን ሮቤል ሊመጣ ይችላልና አብረን ሆነን ደግሞ ላይን አይገባም። ይህም ብር እስኪሰጠን ድረስ መጠንቀቅ አለብን። እሺ እኔ ፍቅር፣ በቅርቡ ሁሉም ነገር ሰላም ይሆናል። እሺ በእኔ ችግር ምክንያት አንቺ እንደዚህ አይነት ውስብስብ ነገር ውስጥ መግባት አልነበረብሽም። ያንተ ችግር ማለት እኮ የኔ ችግር ማለት ነው። አሁን ብዙ ወሬ ሳታበዛ ውጣ የኔ አድና። በደንብ ፈንጭ። የመጨረሻ ጊዜ ነው። ለሆነ እንደሆነች አንዴ በእጄ ገብታለች። ምን ትሆናለህ? ምን እያለች ነው? ቆይ ምንም ተው እባክህ፣ እሱ አይረባም። ዝም ብሎ ንገሪ። ምን እያለች ነው? ቆይ አስቸግረሽ? ማታ ደብተሩና ስልኩን እኮ ለምን ወሰድሽው ነው የሚለኝ። እና አንቺ ምን አልሽው? እኔ አላውቅም አልኩታ። የምን ስልክ የምን ደብተር፣ እንዴት እኔ እንደዚህ ትጠረጥረኛለህ? ምናምን ብዬ በፍርሃት ያልቀባጠርኩለት ነገር የለም። ጎበዝ የኔ ጀግና። አሁን ሚራ ሄዳለች። እሺ ይዛው ትመጣለች። በጣም ደስ ይላል። የእውነት እኔን እኮ ከሀሳብ ነው የገላገልከኝ። ምንም አይደለም። አንቺ እኮ የኔ ነሽ። እሱማ እውነት ነው። በቃ አንቺ ለማታ ጉዳይ ተዘጋጅ። ተዘጋጅቻለሁ፣ አታስብ። ብቻ አንተ ገንዘቡን አምጣና ከጭንቀት ይገላግለኝ። እሺ ሮቤልዬ። የኔ ፍቅር ሮቤል አትበይኝ። እና ማን ልበልህ? የኔ ቆንጆ፣ የኔ ንጉስ በይኝ፣ የኔ ጀግና በይኝ። አንቺ ደስ ያለሽን ሁሉ በይኝ። እሺ አሁን በዚህ ገንዘብ ከሮቤል ጋር የፈለግንበት ቦታ መኖር እንችላለን። ታዲያ በመጨረሻ ሮቤል የኔ ሆነ ማለት አይደል? ደስ ሲል። የኔ ፍቅር ግን ታውቃለህ አይደለም? በጣም እኮ ነው የማፈቅርህ። የኔ ቆንጆ፣ የኔ ብቻ ነው የምትሆኚው አላልኩሽም ነበር? ደግሞ እርግዝና እንዴት አባቱ ነው የሚያምርብሽ። ግን አሁን እኮ ማንም ላይ ለየን፣ በዚህ ልጅ ተጣምረናል። ደግሞ ታውቃለህ አይደለ? መጀመሪያ ያየው ቀን እኮ ነው በአንተ ፍቅር የተለከፍኩት። የኔ ቆንጆ፣ በጣም እንደምታፈቅሪኝ እኮ አይንሽ ላይ ያስታውቅብሽ ነበር። ቆይ ግን አንተስ መች ነበር ከኔ ፍቅር ያዘ? እኔ ያኔ በጥፊ የመታሽን ጊዜ አስታውሳለሁ። ይደረዛ ሙዛዛ፣ ለምሬን እኮ ነው። የኔ ቆንጆ፣ አይገርምም? ግን ያ ሁሉ ነገር አልፎ እኔና አንቺ ብቻ እኮ ቀረን። አዎ የእውነት በጣም ደስ ይላል። ፈጣሪ ሀቀኝነታችንን አይቶ ይኸው ብቻችንን አስቀረን። እነሱም ይበላቸው፣ ፈጣሪ የኃጢአታቸውን አይቶ ነው የሰጣቸው። ተው የኔ ጌታ፣ በሳቴ እነሱን ስም መስማት አልፈልግም። በቃ ተው። እሺ በቃ የኔ ቆንጆ፣ የኔ እርጉዝ። እሺ ታዲያ አሁን ታዲያ ምን አማረሽ? ምን ልቀጣ? ደስ ያለሽ ንገሪኝ። ምንም አልፈልግም፣ ብቻ አንተ ከጎን ይሁንልኝ። እንዴ ከጎንሽ ነኝ እንጂ። እሺ ቀስ በል። ደግሞ ምንድን ነው እስኪ? እወድሻለሁ። ወይኔ ሮቤል፣ ዛሬም በፍጹም ሀሳቡ ነው አይቀርም። እንዴ ዛሬ ሁሉም ነገር ይፈጸማል። ዮሐና የኔ ቆንጆ፣ ከኔ አርግዛ ምን አማረሽ፣ ምን ላምጣልሽ ማለት አይቀርም። የኔ ቆንጆ፣ የኔ ቆንጆ፣ የኔ ቆንጆ ለኔ ነው። አዎ የኔ ንግስት። ታዲያ ለማን ነው? ለአንቺ ነው። ከአንተ ጋር ጊዜ ማሳለፍ እንዴት እንደናፈቀኝ። እንዴ ብሩ መጣ? አዎ ያው
የኔ ውድ በቃ እኮ ህይወታችን ሰመረ ማለት ነው። የኔ ቆንጆ በጣም አመሰግንሻለሁ። እሺ ሚራዬ። ችግር የለም። አዎ በደንብ ሰምሯል። አሁን ስለ ገንዘቡ እርሳውና እኔ እናንተ ጥሩ ጊዜ እናሳልፍ። እሺ የኔ ቆንጆ በቃ አንቺም ገላሽን ታጠቢ፣ እኔም ለቆንጆ የፍቅር ጨዋታ ለዘገጃጅ። እሺ እሺ ላቆይ። እሺ ቆይም ዋው ይሄ ቆንጆ በእውነት ይህንን ያልጠበቅኩም ነበር። የኔ ውድ ይኸው ብሩን ይዤልሽ መጥቻለሁ። ሎናዬ በቃ ቦርሳውን እሱ ጋር ቁጭ አድርግና ወደ እኔ ና። አሁን እኮ እኔ ማለት ያንተና ያንተ ብቻ ነኝ ሮቤል። እሺ የኔ ቆንጆ ግን እኮ ቤቱ ጨልሞ ምንም አትታየኝ። የቱ ጋር ነሽ ሎናዬ? ቀስ ብለህ ወደ ፍራሹ ና። ከዛ በኋላ ሱሪህን አውልቅ። እሺ እሺ የኔ ውድ ግን አንቺ የቱ ጋር ነሽ? እንዴ የት ነሽ ንገሪኝ። ቶሎ በል እንጂ አሁን እኮ የምናወራበት ሰዓት አይደለም ሮቤል። እሺ 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 ቆንጆ ይኸውልህ ነው በቃ ቶሎ በል። ጨረስኩ ሎናዬ ጨረስኩ ሎናዬ። ነይ አንቺስ? ቶሎ በላው እንጂ ነገር ሎናዬ ጨረስኩ ሎናዬ። ጨረስክ አሁን? አዎ የት ነሽ? ነያ ትሰማኛለህ? የጌታን ለጌታ የቄሳርን ለቄሳር ነው የሚለው። ይሄ ገንዘብ የኛ ነው። የኛ ነው።